የአማራ ፋኖ ትግሉን ቀጥሏል። የአማራ ብልጽግና አመራሮች አልቀዋል። ዝርዝር መረጃ ይዘናል። መቀሌ ሰበር ዜና አለ። ጀነራል ጻድቃን ገብረተንሳይ ማስጠንቀቂያ ሰጥተዋል። ታዳምጡታላችሁ። የሩሲያዋ ሞስኮ እየወደመች ነው። መረጃውን በዝርዝር እናደርሳችኋለን። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦች ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። በቋሪ ተከታታይ 5 ቀናትን ያሳለፈው የነበልባሉ ገረመ ወንዳወቅ ተጋድሎ ድል በድል እንደቀጠለ ነው። የአማራ ፋኖ በጎጃም ራስ ቢትወደድ መንገሻ አቲከም ክፍለ ጦር በድል የተንበሸበሸው የነበልባሉ ገረመ ወንዳወቅ ብርጌድ ተጋድሎ 6ኛ ቀኑን ይዟል። መጋቢት 1 ቀን 2017 ዓመተ ምህረት በገነት አቦ በተካሄደው አውደ ውጊያ 1 ሚሊሻና 5 የመከላከያ አባላት መሸኘታቸው ታውቋል። ከማክሰኝን እስከ ገነት አቦ በ5 ቀናት በተካሄደው ውጊያ ወገናቸውን ለመስዋዕትነት ሲያቀርቡና ሀብት ንብረት ሲያወድሙ የነበሩ 8 የሚሊሻ አባላት ይህችን ምድር ሲሰናበቱ 2 ሚሊሻዎች ለስንብት ዝግጁ መሆናቸው ታውቋል። ከ20 በላይ የአገዛዙ ሰራዊት አባላትም ተሸኝተዋል። ፋኖን ፊት ለፊት መዋጋት ያልቻለው የአብይ አህመድ ሰራዊት በአቅራቢያው በሚገኙ ንጹሃን ሀብትና ንብረት ሂሳቡን ለማወራረድ ሞክሯል። በዛሬውም ዕለት በገነት አቦ ከተማ አንድ ሞተር ሳይክል ሲያቃጥል ናፍጣ ነጋዴዎችን ዘርፏል። በብልጽግና አመራሮች ላይ እርምጃ መውሰዱን የአማራ ፋኖ አስታውቋል። በሰሜን ጎንደር ዞን አዲ አርቃይ ወረዳ ዛሪማ ቀበሌ በአማራ ፋኖ አንድነት በጎንደር በድብ ጠለምት ተከዜ ክፍለ ጦር በተጣለ ደፈጣ የወረዳው ሚሊሻ ጽህፈት ቤት ኃላፊና የብልጽግና ጽህፈት ቤት አደረጃጀት ምክትል ኃላፊን ጨምሮ 3 አመራሮች እርምጃ እንደተወሰደባቸው ተገልጿል። አመራሮችን በማጀብ ላይ የነበሩ የመንግስት የጸጥታ ኃይሎች ላይም ጥቃት መፈጸሙ ታውቋል። በጥቃቱም በርካታ የመንግስት ታጣቂዎች ተገድለዋል ነው የተባለው። በቀጠናው ከብልጽግና ባሻገር የህወሓት የጦር አባላት የሚገቡበት እንደሆነ ይነገራል። የብልጽግናው መንግስትም የኔትወርክ አገልግሎት የማይሰጥበት እንደሆነ ታውቋል። በደቡብ ወሎ ዞን ወረባቦ ወረዳ ደግሞ ዋና አስተዳዳሪው ከነባልደረቦቹ ተደምስሷል። የአማራ ፋኖ በወሎ ቤተ አምሐራ የምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር 4ኛ ሻለቃና የልጅ ኢያሱ ኮር ራስ አሊ ክፍለ ጦር 1ኛ ሻለቃ የወረባቦ ወረዳን ዋና አስተዳዳሪና ሌሎች የወረዳው አመራሮች ከነአጃቢዎቹ በመደምሰስ ታላቅ ድል ተጎናጽፏል። በተደረገው የህልውና ተጋድሎ የስርዓቱ አገልጋይ ካድሬ በወረባቦ ወረዳ ልዩ ቦታው ጥቢሳ በተባለ አካባቢ ማህበረሰቡን በመሰብሰብ ግብር እንዲገብሩ የሐሰት ፖለቲካ ሲደሰኩር የነበረው የደቡብ ወሎ ዞን ወረባቦ ወረዳና አስተዳዳሪ ፈንታውን ከበደ ጨምሮ ሌሎች የብልጽግና አመራሮችና የአገዛዙ ተላላኪዎችን በጀግኖቹ በተተኮሰ መብረቃዊ ጥቃት እስከ ወዲያኛው መሸኘቱን የአማራ ፋኖ በወሎ ቤተ አምሐራ የባለ ሽርጡ ክፍለ ጦር ቃል አቀባይ ፋኖ መምህር መሐመድ ሞገስ ገልጸዋል። በዚህ ውጤታማ የደፈጣ ጥቃት ዋና አስተዳዳሪውን ጨምሮ በርካታ ወዳደር ሚሊሻና ባንዳ አርባ ብተና ሲደመሰሱ በርካታ የነፍስ ወከፍ ክላሽ ከነተኳሹ መማረክ ተችሏል። በተያያዘም ይህ የስርዓቱ ባንዳ ካድሬ እናቶች ሕክምና የሚጓጓዙበት በማሳጣት ለፖለቲካ ስራ የሚጠቀሙበትን አምቡላንስም ከነአጃቢዎቹ የመጣበትን አምቡላንስ መኪና በማውደም የባንዳዎቹን ቅስም ሰብሯል። እናት ፓርቲ የአብነት መምህሩና ተማሪዎቻቸው ጭፍጨፋ የስርዓቱ ሃይማኖት ጠልነት ማሳያ ነው አለ። ጉዳዩን አስመልክቶ ፓርቲው በሰጠው መግለጫ በራያ አላማጣ ወረዳ ጥሙጋ ቀበሌ ጥሙጋ ኪዳነ ምህረት ቤተክርስቲያን ስር የሚገኙ አረጋዊ የአብነት መምህርና ተማሪዎቻቸው በጭካኔ መገደላቸውን አረጋግጫለሁ ብሏል። የ73 ዓመቱ የኔታ ገብረ መድህን በአካባቢው የታወቁና የተከበሩ የድጓ ሊቅ በአገር ደረጃ በርካታ ደቀ መዛሙርትንም ያፈሩ ነበሩ ብሏል። ፓርቲው የካቲት 27 ቀን ሐሙስ ለአርብ አጥቢያ ወንበር ዘርግተው ማስተማር እንደጀመሩ ወደ 10 ሰዓት ከ40 ደቂቃ ላይ ያልታሰበ እሩምታ ተኩስ ተጀመረ ይላሉ። ሁኔታውን በቅርበት የተከታተሉ እማኝ እሩምታው እንደቆመ ፈራ ተባ እያልን ለማረጋገጥ ወደ አብነት ትምህርት ቤቱ ስንደርስ 9ኙ መሬት ላይ ወድቀዋል። በዚህም መምህሩና 3 ተማሪዎቻቸው ወዲያው ሲሞቱ 5ቱ ደግሞ ክፉኛ ቆስለ
ቆስለዋል። ከቆሰሉት ተማሪዎች መካከል አንዱ ከጊዜ በኋላ ሕይወቱ አልፏል። የመንግስት የጸጥታ ኃይል የደንብ ልብስ የለበሱ ያሏቸው ሰዎች መጥተው ስንት ሰው እንደሞተ አረጋግጣችሁ ንገሩን፣ መረጃውን ግን ለማንም ብትናገሩ እንገላችኋለን እያሉ እንደዛቱ ለመገንዘብ ችለናል ነው ያለው። በዚህም ግድያው ሆን ተብሎና ታቅዶ ለመደረጉ ፍንጭ ይሰጣል። በደረሰን መረጃ መምህሩ ማየት የተሳናቸው ናቸው። በዛሬው ዕለትም በአጥቢያው ስር የሚገኙ ሁለተኛው የአብነት ትምህርት ቤት 4 ቤቶች ቃጠሎ ተከስቷል ብሏል። ፓርቲያችን እንዲህ ያለውን የጭካኔ ተግባር በጽኑ ያወግዛል ያለው ፓርቲው የብልጽግና መንግስት በቀጥታ የሚሆን በተዘዋዋሪ ማንነትና ሃይማኖት ተኮር የዘር ጭፍጨፋዎች እንዲፈጸሙ ያደርጋል ወይም እንዳላየ ያልፋል በሚል በተደጋጋሚ ሲገለጽ እንደነበር አስታውሷል። ድርጊቱ መፈጸሙ ተገልጾ በይፋ አለመወገዙና የድርጊቱ ፈጻሚዎች ላይ እርምጃ ለመውሰድ እንቅስቃሴ ስለመደረጉ ምንም ፍንጭ አለመኖሩ ድርጊቶቹ በዓላማ የሚፈጸሙ መሆናቸውን ማሳያ እንደሆነ ፓርቲያችን ያምናል ብለዋል። ታሪክ እንደሚነግረን በዓለም ላይ የሚፈጸሙ ዘር ጭፍጨፋዎች መንግስታዊ መዋቅርን የተከተሉና በማስተባበያ የታጀቡ ናቸው ነው ያለው ፓርቲው በመግለጫው። እናት ፓርቲ ጭፍጨፋው በሀገር ውስጥና ዓለም አቀፍ ገለልተኛ አካላት እንዲጣራ ውጤቱም ለህዝብ ይፋ እንዲደረግ የድርጊቱ ፈጻሚዎችም ለህግ እንዲቀርቡ ግፊት እንደሚያደርግ ገልጿል። እንዲህ አይነቱ ሊቅና ምልክት ላጣው ለመላ የእምነቱ ተከታይና ለቤተሰቦቻቸው ደግሞ መጽናናትን ተመኝቷል። በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ እንደሚችል ሌተናል ጀነራል ጻድቃን ገብረትንሳኤ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ፣ የእኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ጦርነቱ ለቀጠናውም ዳፋ እንደሚሆንም ጀነራል ጻድቃን በእንግሊዝኛ ባሳሰቡት ጽሑፍ አስታውቀዋል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀነራል ጻድቃን ለቀጠናው አውዳሚ እንደሚሆን ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የአገሪቱ ጂኦግራፊ ይለወጣል። በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንት ማዕረግ ያልተማከለ አስተዳደርና ዴሞክራታይዜሽን ካቢኔ ሴክሬታሪያል ኃላፊ የሆኑት ሌተናል ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉም አክለዋል። በትግራይ ክልል ያለው ፖለቲካዊ ቀውስ ደግሞ ተባብሶ ቀጥሏል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ክልሉን ከጊዜያዊ አስተዳደሩ ነፃ ለማድረግ እየተንቀሳቀሰ ነው ተብሏል። በአዲግራት ከተማ የጊዜያዊ አስተዳደሩ የነበሩ አመራሮች በቁጥጥር ስር እንደዋሉና በአዲስ እንደተተኩ ታውቋል። መቀሌ ከፍተኛ ውጥረት ነግሷል ነው የተባለው። ዛሬ ሌሊቱን ጀምሮ ብዛት ያለው ሰራዊትና መትረየስ የጫኑ ፓትሮል መኪኖች በመቀሌ ከተማ በከፍተኛ ሁኔታ እንቅስቃሴ እያደረጉ እንደሚገኙ ታውቋል። በደብረ ጽዮን የሚመራው የህወሓት ቡድን በኢትዮጵያ አቆጣጠር ከሌሊቱ 8 ሰዓት መግለጫ ያወጣ ሲሆን ህዝባዊ ሰራዊታችን በከሃዲ ቡድን ሴራ አይፈርስም ብሏል። ህወሓት በመግለጫው የጊዜያዊ አስተዳደር ፕሬዝዳንትን ጨምሮ ብሔራዊ ክህደት የፈጸሙና እየሰሩ ያሉ አመራሮችን በማባረር በጊዜያዊ አስተዳደር ውስጥ ያላቸውን ውክልና አንስቻለሁ ያለ ሲሆን ነገር ግን ጊዜያዊ ፕሬዝዳንቱና ሌሎች የቡድኑ አባላት ከህግና ስርዓት ውጪ ጸረ ህዝብ ተግባራቸውን ቀጥለዋል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው በ3 የትግራይ ሰራዊት አዛዦች ላይ የስራ እግድ ውሳኔ አስተላልፈዋል። ፕሬዝዳንቱ ከመጋቢት 1 2017 ጀምሮ ከስራ ያገዷቸው ከፍተኛ የጦር መኮንኖች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይለ ናቸው። አቶ ጌታቸው የእግድ ውሳኔውን ለጦር አዛዦቹ ያሳወቁት ለእያንዳንዳቸው በጻፉት ደብዳቤ ነው። ፕሬዝዳንቱ በትግራይ ክልል ጊዜያዊ አስተዳደር ምክትላቸው የሆኑት ሌተናል ጀነራል ታደሰ ወረደንም ጉዳዩን እንዲያውቁት
በደብዳቤው ግልባጭ ላይ አካቷቸዋል። ደብዳቤው የሰላምና ጸጥታ ካቢኔ ሴክሬታሪያል ኃላፊ የሆኑት ሌተናል ጄኔራል ታደሰ በተጨማሪ ለጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮም ግልባጭ ተደርጓል። ተመሳሳይ ይዘት ያለው የአቶ ጌታቸው ደብዳቤ ቅድሚያ የተሰጠው በትግራይ ክልል በአሁኑ ወቅት ያለውን ሁኔታ መግለጽን ነው። ከመንግስት ውሳኔ ውጪ መላው ህዝባችንን፣ ወጣቶቻችንን ወደ ግርግር፣ የጸጥታ ኃይሎቻችንን ደግሞ ወደ እርስ በርስ ግጭት የሚከት ብሎም መላው ህዝባችንን ወደማይወጣበት አዘቅት የሚያስገባ እንቅስቃሴ አሁንም አልቆመም ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ለጦር አዛዦቹ በጻፉት ደብዳቤ ላይ አመልክተዋል። ይህን ተከትሎ በዶክተር ደብረጽዮን የሚመራው ህወሓት የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ከስልጣናቸውና ከኃላፊነታቸው ውጪ የትግራይ ጦር ግንባር አመራሮችና ጀነራሎችን አግዷል ብሏል። ይህ ማዕቀብ መሰረተ ቢስና ተግባራዊ ሊሆን የማይችል ቢሆንም ህዝባዊ ትግሉን ከህግና ከስርዓት ውጪ ለማድረግ ቡድኑ ሌት ተቀን እየሰራ መሆኑን ያሳያል በማለት ከሷል። የክልሉ ሰላምና ጸጥታ ቢሮ በበኩሉ የጊዜያዊ አስተዳደሩ በ3 ጀነራሎች ላይ ያሳለፈው የእግድ ውሳኔ ተቋማዊ አሰራርና ህግን ያልተከተለ ነው ብሏል። የፕሬዝዳንቱን ውሳኔ ተከትሎ የክልሉ የሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን ይብቃ በሚል ርዕስ ዛሬ መጋቢት 2 ቀን 2017 ዓ.ም ባወጣው መግለጫ ውሳኔውን እንደማይቀበለው አስታውቋል። ያልሾመውን ያወረደ ነው ሲል ገልጿል። በመጨረሻም ዩክሬን በሩሲያ ዋና ከተማ ሞስኮ ላይ መጠነ ሰፊ ሰው አልባ አውሮፕላን ድሮን ጥቃት አደረሰች። ጥቃቱን ተከትሎ ይህ ዜና እስከተጠናከረበት ሰዓት የአንድ ሰው ህይወት ሲያልፍ 3 ሰዎች ቆስለዋል። የድሮን ጥቃቱ የሞስኮ አየር መንገድ ለመዝጋት አስገድዷል። የመኖሪያ ህንፃዎች ላይም ጉዳት ደርሷል ተብሏል። ጥቃቱ ባለፉት ወራት ሩሲያ ላይ ከተፈጸሙት ሁሉ ከፍተኛው ሆኖ ተመዝግቧል። የተኩስ አቁም ስምምነቱን በተመለከተ የአሜሪካና የዩክሬን ተወካዮች በሳውዲ አረቢያ እንደሚወያዩ እየተጠበቀ ባለበት ሰዓት የተፈጸመ ጥቃት ነው። የዩክሬን የድሮን ማዕበል ከ7 በላይ መኖሪያ ህንፃዎችን ማውደማቸውን የአካባቢው ባለስልጣናት ተናግረዋል። የሩሲያ መከላከያ ሚኒስትር በአየር መከላከያ ስርዓት በአንድ ምሽት 337 ድሮኖች ጉዳት ሳያደርሱ አክሽፍ ያለው ያለ ሲሆን 91ዱ ደግሞ በሞስኮ ሰማይ ስር አደጋ ደቅነው ማምሸታቸውን አሳውቋል። የሞስኮ ከንቲባ ሰርጌይ ሶቢያኒን ወደ ከተማዋ ሲያመሩ የነበሩ 74 ሰው አልባ አውሮፕላኖች ተመተው ወድቀዋልም ብለዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት የሚዲያችን ቤተሰብ ይሁኑ። ሰናይ ጊዜ